ወይ አዲስ አበባ ወይ አራዳ ሆይ። ደራሲ አውግቸው ተረፈ። ለወንድሜ ለእንዳለ ተረፈ። ከተለያየንበት ቀንና ሰዓት ጀምሮ ለጤናህ እንደምን ሰንብተሃል? እኔ ደህና ነኝ። አምላክን አይክፋው ካንተ ከውድ ወንድሜ ናፍቆት በስተቀር። አባባ ደህና ነው? መቼም እንደተቀየመ አውቃለሁ። መቼስ የፈሰሰ ውሃ አይታፈስምና። ልክ የኪዳነ ምሕረት ዕለት አይደል ከቤት የወጣው። ቀኑን ሙሉ ሲሄዱዬ ጀንበር ልትገባ ስትል ደጀን ከተማ ደረስኩ። ማታውኑ የጭነት መኪና አገኘሁና አዲስ አበባ ሊያደርሰኝ ተስማምተን 6 ሽልንግ ከፈልኩት። አብረውኝ የተሳፈሩት ሰዎች በኋላ ሲነግሩኝ ባለመኪናውን ያገኘልኝ ደላላ 1 ሽልንግ አታሎኛል። ኩንታሉን፣ ቆዳውን፣ ሰውንም ስለጫነ መሬት ሆነው ሲያዩት ሰማይ የነካ ይመስላል። በግድ እየተገፋው በመሰላል ከወጣው በኋላ መሬት ያለው ሰው የማነሱ ነገር መኪናው ያገሳ መሄድ ሲጀምር በጣም ፈራሁ። ባባው በመንገድ ላይ የነበረው ሰውም ውሻውም ዶሮውም እግሬ አውጭኝ እያለ ሸሸ። ከፊታችን መሬቱና ዛፉ ሳይቀር ወደ ኋላ ሲሮጥ ጊዜ ባሰብኝ። ቁልቁለቱን መውረድ ሲጀምር ወደ ቀኝ ወደ ግራ ዘመም ሲል ታሽቀንጥሬ ገደል የምገባ መሰለኝና አቁምልኝ ልውረድ ብዬ ጮኩ። ማን ይስማኝ? አይኔ ያየ ገደል አልገባም ብዬ ብሸፋፈን ነፋሱ ጋቢን ገፈፈኝ። አይ እንግዲህ ባወጣ ያውጣው ብዬ ገመዱን በሁለት እጄ ጥርቅም አድርጌ አጥብቄ ያዝኩት። የሹፌሩ አሽከር ከልቡ ሲስቅብኝ ጊዜ የኔ ነፍስ ከማን ይበልጣል ብዬ መደፋፈር ጀመርኩ። እንደ መንግስተ ሰማያት መግቢያ በጠበበው በዚያ ገደል መሃል ወርዶ አባይ ድልድይ ሲደርስ ልቤ ረጋ። ዳገቱን መውጣት ሲጀምር ከፊት ለፊት ያለው ቋጥኝ ላያችን ላይ የሚደረመስ ይመስላል። ተኋላ ደግሞ ዞር ብዬ ሳይ ከዚህ የወደቀ ሰው አጥንቱን እንኳን በወረንጦ ለመንቀም ያስቸግራል። ግን የፈራሁት ነገር ሳይደርስብኝ በሰላም ሜዳው ሀገር ደረስን። ቆላው ሙቀት ሲቆላይ ነበር። አሁን ደግሞ ብርዱ ያንዘረዝረኝ ጀመር። እግሬንም እጄንም ቆፈን ያዘኝ። ትሬንታው እንዲያያጓራ ሲሄድ አደረና በነጋው አዲስ አበባ አናት አደረሰን። ትንሽ እንቅልፍ አሸልቦኝ ስለነበር አጠገቤ የነበረው ሰው ተነስ አዲስ አበባ ነያት አለኝ። ቀና ብዬ ሳይ አይኔን ማመን አቃተኝ። በመቶ አይነት ህብረ ብርሃን አዲስ አበባ ተንቀልቅላለች። ጥርት ባለው የበጋ ሰማይ ጨረቃ ፍንትው ብላ ስታበራ የዚህን ግማሽ አይደምቅም። እኒያ ሁሉ ከዋክብት እንደ ዕንቁ እያንጸባረቁ ሲያጅቧት የብር ሰፌድ መስላ የምታሳየን ነጭ ብርሃን አዲስ አበባን አይወዳደራትም። በቀይ፣ በቢጫ፣ በአረንጓዴ፣ በሰማያዊ መብራት መሃል ለመሃል ስትንቦገቦግ ዙሪያዋን ደግሞ እንደ ሐዘን ቀሚስ በጥቁር ጥለት ተከባለች። ትንሽ እንኳን አይቼ ሳልጠግብ ቁልቁለቱን አገባደደና ከተማውን እየሰነጠቀ አለፈ። አሁን ደግሞ ባህር ዛፍ፣ ድንጋይ ቤት፣ አሮጌ ቆርቆሮ ቤት ብቅ ጥልቅ እያሉ አንዱ ወደፊት አንዱ ወደ ኋላ በሩጫ ይሰወራሉ። የሚታየው መብራትም ተበታትኖ የቅድሙን ውበቱን እያጣ መጣ። ከመኪና ላይ ወረድኩ። በኋላ ወዴት እንደምሄድ ግራ ገብቶኝ ሳለ አንድ ግጥም ትዝ አለኝ። ወይ አዲስ አበባ ወይ አራዳ ሆይ አገርም እንደ ሰው ይናፍቃል ወይ። ከዚህ አንዱን ሰው ተጋልኩና አራዳ የት ነው ብዬ ጠየቅኩት። ትኩር ብሎ አየኝና ሳቀብኝ። ምን ያስቀዋል ብዬ ሲገርመኝ ደበሎዬን
በእጁ የዳበሰ ምንድነው የለበስክ አለኝ። ዝም አልኩትና ሄድኩ። አንዲት ሴትዮ ከፊት ለፊት የመጣችና አፏን ይዛ እፊት የቆመች። አራዳ ጊዮርጊስ ቤት በኩል ነው አልኳት። ለምንድነው ደብዳቤ የምትለብስ ብላ ጠየቀችኝ። በኋላ አንድ ሽማግሌ መንገዱን አሳዩኝና ሄድኩ። ቀኑን ሙሉ አይኔ ጉድ ሲያይዋለ። የቤቱ አሰራር፣ የፎቆቹ አረዛዘም፣ የመኪናው ውበት፣ የሰው ማማር፣ በጠዋት ጮራ የሚፍለቀለቀው መኪናውና የፎቁ መስተዋት አዲስ አበባን የጻድቃንና የሰማዕታት ማረፊያ ከሆነችው ከመንግስተ ሰማያት በላይ አሰብኳት። ይህ ሁሉ ቤት በአንድ ቦታ የተከማቸ ለምንድነው ብዬ ራሴን ይዤ ተደነቀው። እኒያ ድምጻቸው ሳይሰማ እንደ ውሃ የሚፈሱ ትናንሽ መኪኖች በሰው እጅ ተሰሩ ለማለት አያስደፍርም። የቤተ ክርስቲያኑ ማማር፣ የተሳላሚው ሰው እርጋታ፣ የነዳያኑ ብዛት ያስደንቃል፣ ያስደምማል። ሰው እንደ ዝሃ ዘጊ በሚያማምሩ መንገዶች ላይ አንዱ ወደ ላይ ሌላው ወደ ታች ከመኪና ጋር እየተጋፋ ሲሄድ እኛ መንደር ጠዋት ከብቶች፣ በጎች፣ ፈረሶች፣ እምቦሶች ከሚያሰሙት ቡረቃና ጩኸት የበለጠ ደስ ይላል። የሰው ሞኝ ለጽድቅ ኢየሩሳሌም ይሄዳል። እንኳን አራዳ ጊዮርጊስን ተሳለምኩ እንጂ ቢያሻው ልኮነን። ጠዋት ዳዊቴን ደገምኩና ቁጭ እንዳልኩ አንድ ሱፍ የለበሱ አዛውንት መጡና እንካ ብለው ተኪሳቸው አውጥተው ዘረጉልኝ። እኔ ምን ያደርግልኛል ለነዳይ ስጡት አልኳቸው። የለማኝ ጥጋበኛ ብለውኝ ሄዱ። እኔ ተማሪ ነኝ እንጂ ምጾተኛ ነዳይ አይደለሁም። ኋላ እንደመሰለኝ በጋቤ ላይ ደርቤ የለበስኩት ደበሎ ኖሯል። የአዲስ አበባን ሰው ያስደነቀው። ቀኑን ሙሉ እየዞርኩ እንደ ሞኝ አፌን ከፍቼ ምኑንም እያየው ስገረም አልኩና ደጀ ሰላም ለማደር ብሄድ ዘበኛው አባረረኝ። ደሞ ቤተ ክርስቲያን ለተማሪ ከተከለከለ የት ደርሳለሁ ብዬ ሳልወድ በግድ የእግዚአብሔር እንግዳ አሳድሩ ይልበል ብዬ ብዞር ማን ያሳድረኝ? አረባካችሁ የሰው ሀገር ሰው ነኝ አሳድሩኝ፣ ስንቅ ስላለኝ ለሆዴ አታስቡ ብል ሁሉም አድሞም ቢያለኝ። አንዱ ሌባ ያርደኛል ብዬ ስፈራ የባሰ እኔ ተፈራሁ። አረባካችሁ እግሬን እጠቡኝ፣ አልጋ አልቀቁልኝ አልልም፣ ባዶ ወለል ላይ ተኛለሁ እያልኩ ብለምን ወንዱም ሴቱም ሸርሙጣውም መነኩሴውም አላስጠጋለኝ። ወንድሜ ሆይ ምናልባት እውነት አይመስል ይሆናል። የእግዚአብሔር እንግዳ አሳድሩኝ ሲል ባይሆን መኝታ ባይለቀቅለት እግሩን ባይታጠብ የፈለገው አረመኔ እንኳን የበላውን አብልቶ የጠጣውን አጠጥቶ አሳድሮ መንገድ አሳይቶ አይሸኝም ትለኝ ይሆናል። ተሳስተሃል ወንድሜ ሆይ። ወደ አዲስ አበባ ለመምጣት ልብ ስለቆመ የምጽፍልህን ሁሉ እንደ መሸንገያ አትቁጠረው። ይልቅስ ትምህርት ይሁን። ደጉ ክርስቲያኑ የአዲስ አበባ ሕዝብ አንድ እንግዳ አላሳድር ማለቱ እውነት ነው። መንበረ ፓትርያርክ አራዳ ጊዮርጊስ አንድ ደበሎ ለባሽ ተማሪ ከቤተ ክርስቲያን ማባረሩ እውነት ነው። ከቤቱ በረንዳ ላይ ለማደር ብጠይቀው ሌሊት ለመቆፈርና ለመሰርሰር እንዲመች ነው አለኝ። የቀኑ ቁፋሮና እርሻ ሰልችቶኛ አይደለም እንዴ አባቴ እየረገመኝ ኮበለልኩ። መጨረሻ ላይ አንድ ደግ ሰው አገኘሁና ሳልጠይቀው ለምኖ ሊያሳድረኝ ወሰደኝ። ስሄድ መንገድ ዳር ብዙ ሰዎች ተኝተዋል። እነዚህ ሁሉ እንግዶች ናቸው ብዬ ብጠይቀው ከ10 ዓመት በላይ የሆናቸውም አሉ አለኝ። ምን አይነት ሰነፎች ቢሆኑ ነው ይህን ያህል ዓመት አንድ ጎጆ እንኳን የማይቀልሱ? ገረመኝ። ለስንቅ የያዝኳቸውን ሽልሎች ተካፍለን በልተን ተኛን። ሌሊት ጋቤን ሰርቆ ጠፋ። ብቻ ደበሎዬን እንኳን ትቶልኝ ሄደ። በዳብስ
ዳዊቴን ካንገቴ ላይ ማንጠልጠያውን በመላጭ ቆርጦ ውስጡ ከነበረው 10 ሽልንግ ጋር ወስዶ አጣሁት። ለካስ ይሄ ሁሉ ቤት አለ ነገር አልበዛም። አንዱን ስለማያስጠጋው እንግዳውም ኗሪውም ቤተሰሪ ሆኖ ነው። ለአዲስ አበባ ሕዝብ ዘር ይውጣለትና እንኳን እኔን አላረደኝ እንጂ ደበሎዬን ጨምሮ ይግፈፈኝ። ድሮስ ከተማ ከበለጸገ ጭፈራ ካበዛ እንኳን ለሰው ሊያዝን ፈጣሪውንም አይፈራ። እንደ ነነዌና እንደ ባቢሎን የፈጣሪ ቁጣ ይወርድበታል። የህንጻዎቹ አረዛዘም፣ የቋንቋው ብዛት ሲታይ ፈጣሪ ስራውን ቀስ በቀስ እንደጀመረ ያሳያል። እንግዲያውማ ሰው የአንድ ወንዝ ውሃ እየጠጣና አብሮ እየኖረ 99 ቋንቋ መናገር ምን አመጣው? የመኪናውንና የመንገዱን ብዛት የህንጻዎቹንና የሰውን ብዛት ብታየው ይሄ ህዝብ እንደ ጥበቡ አበዛዝ አንድ አፍና አንድ ልብ ቢሆን የፈጣሪን ሥራ የሚያስደንቅ አዲስ መሬትና አዲስ ሰማይ ይሰራ ነበር። ታዲያ ምን ይሆናል? የክፋታቸው ክፋት ነገደ ኮንኩ ወኢትወከፍኩሙኒ ያለውን ትልቁን የወንጌል ቃል ረስተውታል። ታዲያ አፋቸውን ቢያለያየው በፈጣሪ ይታዘናል? ወንድም እያልኩ ስጠራ የሩቅ ዘመድ ስለሚያስመስል እንዳሊ አፋፉ ላይ ቆመን የምናየው ያ ሰማዩን ደግፎ የያዘው ተራራ የአገር ዳርቻ አይደለም። ከዚያም ወዲያ አገር አለ። ደግሞ ከዚያም ወዲያ ከአዲስ አበባም ወዲያ አገር አለ። ግን እየባሰ ይሄድ ወይ እየተሻለ አላውቅም። ውዬ ሳድር በኔ በራሴ መፍረድ ጀመርኩ። መኮላ ያነገለውንና ሙጀሌ ያጣመመውን እግሬን አይቼ የአዲስ አበባን ሴቶች እግር ነጠላ ጫማ አድርገው ሲሄዱ ሳስተያየው የቆማጣ ያህል ያሳፍረኛል። የእጅ ጣት እንኳ ከነሱ የእግር ጣት 10 ጊዜ ቆረፍዳል። የአይን የከናፍራቸው የጥርሳቸው ማማር የፀጉራቸው መለስለስ ፍንጃል የመሳሰለው አይናቸው በረዶ የመሰለው ጥርሳቸው የእግራቸው ቅርጽ ጠቅላላ ውበታቸው ሲታይ እንደ መኪናዎቹና ቤቶቹ ሁሉ በሰው እጅ በጥንቃቄ የተሰሩ እንጂ ለሰው ሆድ የበቀሉ አይመስሉም። ደግሞ የሚገርምህ የዓመት በዓል ሳይኖር ሁሉም የክት ልብሱን እየለበሰ መውጣቱ ነው። ፈጣሪ ግፍ ተናገርክ አይበለኝ እንጂ የእመቤታችን ስዕል እያሉ የሚልኩልን የአዲስ አበባ ሴቶችን ፎቶ ነው እስከ ማለት ደረስኩ። ብዙ ባለመማሬ ፈጣሪን አመሰገንኩት። ዳዊት ብማርና ብዛቁን ካገሬ የወጣው ኮሌጅ ብጨርስማ ቅብጠቴ ሞትን ፍለጋ ይሰደኝ ነበር ማለት ነው። አንተም ብዙ ባለመማርህ ፈጣሪን አመስግነው። ድንቁርና ወይም አለመማር ጥሩ ነው የምልህ አዲስ አበቦች የተጠየፉትን የገዛ ደበሎዬን እኔም መጥላት ስለጀመርኩ ነው። አንተ ግን ድሪቶህን የሚነቅፍብህ ስለሌለ አሁንም ተወደዋለህ። በዚያ ሁሉ ከተሜ መሃል የኔ ለምድ ለቅሶ መሃል ገብቶ አታሞ መደለቅ ነው። ያንን ሁሉ እሾህ መኮላና ቆረን በባዶ እግሬ እየሄድኩ የነበርኩ ሰው እንደ መስተዋት በሚለሰልሰው የአዲስ አበባ መንገድ ጫማ መመኘቴ ያስገርምህ ይሆናል። የበለጠ ይድነቅህ እንጂ እኔስ ቦላሌ ሱሪና ኮምበሌትም ያምረኛል። እረ ሌላም ያምረኛል። አንተ ግን ከቁምጣ ወዲያ ሱሪ፣ ከሳር ጎጆ ሌላ ቤት፣ ከኩራዝ ወዲያ መብራት ያለ አይመስልም። ምንም አያምርህም ስላላየኸው። ያላዩት ሀገር አይናፍቅም ተብሏል። አሁንማ ምንም የሚሰረቅ ነገር ስለሌለኝ ያለ ስጋት እንቅልፌን እለጥጣለሁ። ብርዱ ነው መከራ የሆነብኝ። በቀደም ዕለት ጠዋት ስነሳ
ብርድ በሽታ አሞት የነበረው ጓደኛችን ሞቶ ተገኘ። በሉ እንከፍነውና ቤተክርስቲያን ወስደን እንቅበረው ብላቸው ግማሾች ዝም ብለው ሄዱ። ሌሎች ደግሞ ለምን ገልጠህ አየኸው ልታሳፍሰን ነው ወይ ብለው ማዕት አወረዱብኝ። አይኖቹ ፈጠው፣ ጥርሱ ገጦ፣ እጆቹ ተዘርግተው፣ እግሮቹ ተኮርምተው ላየው ሰው ልብ ይበላል። እኛ ካልቀበርነው ማን ሊቀብረው ነው? ማዘጋጃ ቤት። አሁን ደግሞ የባሰ መባባትና መፍራት ጀመርኩ። ሞት እንዲህ ርካሽና ተራ ነገር ሆኖ መገኘቱ፣ ሞት ሳይፈራ ሟቹ መፍራቱ መንፈሴን አሸበረው። የምኖረው ከሰው ጋር ሳይሆን ከጭራቅ ጋር መሰለኝ። ሰው ይህን ያህል የረከሰበት ሀገር። ቀኑ መምሸት ሲጀምር የማዘጋጃ ቤት ሰዎች መጡና እግርና ራሱን አንጠልጥለው እንደ ግንድ መኪና ውስጥ ወረወሩት። ይዘውት ሄዱ። ትንሽ ቆይቶ ሌላ የቆሻሻ መኪና መጣና ተከምሮ የነበረውን ቆሻሻና ያኔው ውሻ ሬሳ ጭኖ ሄደና ማደሪያችንን ከግማት አጸዳልን። እንዳሌ የማታው ብርድ ሳል ስላስያዘኝና እኔም መመለሻ የሌለኝ መሆኑ ተሰማኝ። ፍርሃቱ እየበዛ ሄደ። ከሞት የበለጠ ያስፈራኝ መንገድ ዳር ወድቄ የአዲስ አበባ ሰው ሬሳዬን እየከበበ ከንፈሩን ሲመጥና ምራቁን ጢቅ ሲል እየታየኝ ነው። ከሞትማ ማን የሚቀራለ? ምን የመሳሰሉ ጎበዞች ሴት ወንጥላ በማትሸከመውን ሥራ ውሃ ሲቀዱና ለሸርሙጦች ጌሾ ሲወቅጡ ይውላሉ። እኔም ደበሎዬን አስቀምጬ ስሸከም ውላለሁ። አንድ ቀን የሆንኩትን ሳልነግርህ ጊዮርጊስ አጠገብ አንድ መሐንዲስ ሰውዬ በፈረስ እንደሆነ የሚያሳይ ምስል አየሁ። ይሄ እኮ ቤተክርስቲያን ያቃጥል የነበረው ግራኝ መሐመድ ይሆናል። ገባሬ ታምራት ጊዮርጊስ ለመቀጣጫ ገትሮት ነው ብዬ አሰብኩ። ከዚያም ለማረጋገጥ ብዬ ሳሩን ውሃ ያጠጣ የነበረውን ሰው ወንድሜ ይሄ የግራኝ መሐመድ ምስል ለመቀጣጫ ከቆመ ስንት ጊዜ ሆኖታል ብዬ እየቀለድኩ ጠየቅኩት። አንተ ከርፋፋ ባላገር ምየ ምኒልክን ነው ግራኝ መሐመድ የምትላቸው? አሁን ፖሊስ ልጥራ አለና የጎማውን ውሃ ላይ አፈሰሰው። የምን ምኒልክ ነው? የየት ሀገር ታቦት ወይስ መናኝ ነው? ገድሉን ያላነበብኩት ጻድቅ ይሆን ብዬ ፖሊስ ሳይጠራ ሩጫዬን ቀጠልኩ። አንድ ቀን ደግሞ ፈረንጆቹን ከነልጆቻቸው እንደቆሙ ጠጋ ብዬ አየኋቸው። ቆዳቸው ከመንጣቱ በስተቀር ያው እንደኛው ሰው ናቸው። ጠጉራቸው ደግሞ እንደ ፈረስ ጋማ ለስላሳና ለሽ ብሎ የተኛ ነው። ኮትና ሱሪ ሳይሆን የሐር መጎናጸፊያ ቢለብሱ ኢየሱስን የሚመስሉ ብዙ ወንዶች ፈረንጆች አይቻለሁ። ይልቅ ልንገርህ፣ የአዲስ አበባን ቄስ ብታይ በሳቅ ትሞታለህ። ሲቀድሱ የሚለብሱትን ቀሚስ ከመቅደስ ውጭም ለብሰውት ይሄዳሉ። ቀሚሳቸው መሬት እየጠረገ በዚያ ላይ ወይ ካባ ይደርባሉ። ደግሞ የሚጠመጥሙት ሻሽ አይደለም፣ ይህን ግልጥልጥ የመሰለ ጥቁር ቆብ ነው። ምን እንዳሳሰቡኝ መገመት ትችላለህ። ጸሐፍት፣ ፈሪሳውያን። አንድ ቀን ደግሞ አንድ ረጅም ሕንጻ ስር እንደቆምኩ ዘመም እያለ ወጥቶ ሊወድቅብኝ መሰለኝና ወግድ ሊወድቅ ነው እያልኩ ስሮጥ መኪና ሊድጠኝ ነበር። ባለ መኪናው አንገቱን ብቅ አደረገና ከትልቅ ሰው አፍ የማይጠበቅ ጸያፍ ስድቦችን አወረደብኝ። አልተናደድኩም። የሀገሩ ልማድ ስለሆነ ነጭ ጸጉር ያበቀለው ሁሉ የባሰ ስለሚሳደብ ለምጄዋለሁ። ተመልሼ ስመለከት ሕንጻው ስር የነበሩ ሰዎች ይስቁብኛል። ጠጋልኩና
ቀና ብዬ ብመለከት ለካስ ደመናው ኖሯል፣ እየተጥመለመለ የሚሄድ። አስብ፣ ርዝመቱን በዚህ መገመት ትችላለህ። ማታ ክፉኛ ሲበርደኛ መሸና ትንሽ እንቅልፍ ሲያሸልበኝ ያ ብርድ የገደለው ጓደኛዬ በህልሜ ታየኝ። እሳት ለብሶ ሊያቅፈኝ ደረሰ። ለምንድነው ፍታት ያላስፈታኸኝ? ለምንድነው በሰው ልጅ ወግ ያልከፈንከኝ? ለምንድነው የክርስቲያን ወጉ የሚነፈገኝ? ያን ያህል ጊዜ ከሞት ጋር ታግዬ ባሳር ብንለያይ ሬሳዬ ለፀሐይ ተሰጥቶ የዋለ ለምንድነው? 10 ዳዊት ማንን ገደለ? ግድ የለም ብድሩ ይድረስህ አልልህም፣ አንተም የኔን መንገድ እየተከተልክ ነው አለኝ። ደንግጬ ተነሳሁ። እኔ ለራሴ ዳዊት መድገም የተውኩ ሌባ ከወሰደብኝ ወዲህ ነው። ደግሞ ህልሜ አስደንጋጭ እየሆነ ሄዷል። ቤተ ክርስቲያንም ቅኔ ማህሌት መግባት አልችልም፣ ሻማ ልትሰርቅ ነው እያሉ ያባርሩኛል። አይ አገሬ መቅደሱን እንዳልተምነሸነሽኩበት ሁሉ ቆሜ ማስቀደስ ልከልከል። ቀኑ እየበዛ ሲሄድ የሚያጋጥመኝ ነገርም የዛኑ ያክል መብዛት ጀምሯል። አንድ ቀን በጣም ራበኝና ኩሊነት ባገኝ ብዬ ስዘዋወር አንዲት ሸርሙጣ ጠራችኝና አንድን ስራ ውሃ ቅዳልኝ፣ ብትፈልግ አንድ ጣሳ ጠላ ወይ 10 ሳንቲም እሰጥሃለሁ አለችኝ። አልቅስ አለኝ። በጣም ተናደድኩ። ደግሞ ከሸክም ወርጄ ውሃ ልቅዳ እልፍ ስል ፈረንጆች አየሁ። የሚሉትን ለመስማት ስጠጋቸው ፎቶ አነሱኝ። ሳኩባቸው። ቋንቋቸው አገውኛ ይሉት ጋልኛ ውጥንቅጡ የወጣ ነው። መቼም ትልቁ ህንፃ ውስጥ የሚኖሩ እነሱ መሆናቸው አይጠረጠርም። የትም ይኖሩ። እርቦኝ ስለነበር ራጉኤልን ልማጸን ብዬ ቅጥሩን አልፌ ገባሁ። ከዚያም ደረጃው ላይ ተደፍቼ አቡነ ዘበሰማያትን ደግሜ ስነሳ የቄሶቹ ብዛትና የመልካቸው ቅላት የጥምጥማቸው መረቀቅ አስገረመኝ። ባስተውላቸው ለካስ አረቦቹ ናቸው። ረጃጅም እጀ ጠባብ ለብሰው የሚጸልዩ። አቤት አደነጋገጤ! ደግሞ በገዛ እጄ ሰለምኩ ብዬ አለቀስኩ። በል እንግዲህ ደብዳቤውን ወደ መጨረሱ ነኝ። የባጡን የቆጡን ዘላበድኩልህ። ምን ላድርግ? ብርቅ የሆነብኝን ሁሉ ልጽፍልህ ብዬ ነው። አደራ እስላሞች ምኩራብ ሰገደ ብለህ እንዳታወራ። አውቆ ነው እንጂ ተሳስቶ ነው የሚለኝ የለም። ድንገት ለአገሬ ቢያበቃኝ። የሸዋ ውሃ አይለቅም ይባላል። እኔስ መሳፈሪያ ገንዘብ ባገኘውና ውሃው ባገደኝ። ስራ ላለው ሰው ግን ከተማን የሚያስንቅ ነገር የለም። ስራና ገንዘብ የሌለው ግን ያን በየመንገዱ ሲበራ የሚያድረውን ኤሌክትሪክ እንኳን ቤቱ ውስጥ ማስገባት አይችልም። የዚህ አይነት ማዕት ሰዎች አውቃለሁ። አንድ ቀን ማታ ደግሞ አንድ ሰውዬ ሰክሮ ሲወላገድ ጓደኞቼ እንደብድብና ንብረቱን እንውሰድ አሉኝ። የሞተስ እንደሆነ ይሙታ። ሰው የተፈጠረው ለመሞት ነው። እኛ ባንገድለው ፈጣሪ ይገድለዋል አሉ። አልቀረለትም። ከኛ አልፍ እንዳለ እንደ በሬ እያስጓሩ ልብሱን ገፈውት ሸሹ። ለካስ ሲታገላቸው ጊዜ በጩቤ ወግተውት ኖሮ ጠዋት ሞቶ ተገኘ። ብንቀድም ኖሮ ለኔም የሀገሬ መግቢያ አላጣም ነበር። ጠዋትኛ ታፈስንና ፖሊስ ጣቢያ ተወሰድን። እናንተ ገደላችሁት ተብለን። ቢሆንም እስር ቤታቸውን ወደድኩት። እግዚአብሔር በፖሊስ አዛዦቹ ተመስሎ ቤታችንን ሲያዘጋጅልኝ ደስ አለኝ። የደብረ ሊባኖስን ዳቤ መሰለ እንጀራ እየጎመድኩ 5 ወር ተቀለብኩ። ሰይጣን የማይመስልበት የለም አይደል? የፍርድ ቤቱን ዳኛ ተመሰለና ለመግደላቸው ማስረጃ ብለው ከሞቀ ቤታችን አስወጡ። ከእስር ቤት ወጣሁና ድሮ ወደማድርበት ቦታ ሄድኩ። ማታውኑ
የሐሙት ጓደኛዬ በህልሜ እንዲህ አለኝ። ለእንግዲሁ ስሞት ዝም ብለህ እንዳታየኝ። ለመሆኑ እድሜ ልክህን እየተመላለስክ ስትሞት ልትኖር ነው ወይስ ከዚህ በፊት መሞትህን ረሳኸው አልኩት። ምንም አልመለሰልኝም። አሁን እንደሚመስለኝ በእኔ የዋልከውን በሌሎች ላይ እንዳትውል ማለቱ ነው ወይስ ከነ አማርኛው ጠፍቶታል ልበል። ገና ከሞተ መንፈቅ ሳይሞላው ቋንቋው ከጠፋውማ አማርኛ ምኑን የመላእክት ቋንቋ ሆነ? በል እንዳሌ አዲስ አበባ በአንድ ዓመት ያየሁትን ከሞላ ጎደል ጽፌልሃለሁ። በተረፈ እንግዲህ በአይነ ሥጋ ለመተያየት ያብቃን ይላል ወንድምህ አውግቸው ተረፈ። ጥር 10 ቀን 1957 ዓመተ ምህረት ያለፈውን ደብዳቤ እንዳነበብከው በመተማመን ዛሬ ደግሞ ይህንን ጻፍኩልህ። አንድ ቀን ሁሊነት ፍለጋ ስንከራተት ቅድስተ ማርያም ደረስኩ። እዚያም የድሮ ጓደኛዬን አገኘሁት። እንደኔ ዲያቆን ሆኖ ተያዥ አምጣ ተብሎ ከቅድስተ ማርያም ደጀ ሰላም የተባረረ የመቀሌ ልጅ ነው። ከቀኑ 8 ሰዓት ገደማ ነበር። ከነጋ ምንም እህል አልቀመስኩ አለኝ። እኔ ምንም አልቀመስኩ አልኩት። አንድ ላይ ተቀምጠን የአርብ ዳቦ ስንጠብቅ አንድ አይነ ስውር ዱላውን እያወዛወዘ ወደኛ መጣ። የቤተ ክርስቲያኑ ዘበኛ ወዴት እንደሚሄድ ከጠየቀው በኋላ ሂድና መንገድ ዳር ያለውን የወይዘሮ ዓለምነሽን ጠጅ ቤት አሳየው አለኝ በዱላ እየጎሸመኝ። የትኛውን መንገድ ዳር ያለውን ጠጅ ቤት ነው ብዬ ጠየቅኩት። ወደ ግንፍሌ ወንዝ በሚወስደው መንገድ ዳር ነው። አይነ ስውሩ ትከሻውን ይዞ እንደመከተል እጅ ለእጅ ተያይዘን እንሄድ አለኝ። መንገድ ላይ አንድ ሰውዬ ዳቦ ሰጡት። እንካለኝ። ለምን አይበሉትም? ምን አይነት ደግነት ነው? ተመጽውተው ነው የሚመጸውቱ ብለው ስለማልፈልገው ነው አለኝ። ጠጅ ቤቱ ስንደርስ ስራዬን ጠየቀኝ። ኩሊ መሆኔን ስነግረው እንግዲያውስ ከኩሊነት ልመና ይሻላልና እኔን ምራኝ ብሎ እጄን አጥብቆ ይዞ ይለምነኝ ጀመር። እንዲያውም ጠጅ ካልጠጣ ብሎ በግድ ያስቀዳልኝ። ጠጁ ግራዋ ግራዋ ይላል። ሊጠጣልኝ አልቻለም። አይነ ስውሩ ሰውዬ ግን 3 ብርሌ ጠጣ። ከዚያ እንደማይለቀኝ አውቄ እስኪ ከኩሊነት ልመና መሻሉንም ልይ ብዬ ቤት ሚስት ያለውና የሌለው መሆኑን ለማረጋገጥ ቤት አለዎት ብዬ ጠየቅኩት። አዎን ቆንጆ ሚስትም አለችኝ አለኝ። ለመሆኑ ስንት ብር ቢኖርዎት ነው 3 ጠጅ በአንድ ጊዜ የሚጠጡ አልኩት። ስሙኔ ይሁን ሽልንግም ይሁን ባለኝ ገንዘብ ልክ እጠጣለሁ። ከዚያ በኋላ ወደ 4 ኪሎ እንደወስደውና በየጠጅ ቤቱ እንዳስለምነው ጠየቀኝ። 4 ኪሎ አንድ ትልቅ ጠጅ ቤት ይዤው ገባሁ። የቤቱ ስፋት፣ የጠጪው ብዛት፣ ጫጫታው፣ ሙቀቱ ከራስ ፀጉሬ እስከ እግር ጥፍሬ ላባ ሰመጠኝ። አፍሬ ቶሎ ይዤው ወጣሁ። ትቼው ለመሄድ ባስብ የበላሁት ዳቦና የጠጣሁት ጠጅ ውለታ ሆነው ከበዱኝ። እኔ አፈርኩ። እዚያ ሁሉ ሰው ፊት መቆም አልችልም። ከፈለጉ እቤት ወላ አድርሶና ልሂድ አልኩት። ደግሞ ምን ያሳፍርሃል? አልሰረክ፣ አልቀጠፍክ። እኔ ለለመንኩ አንተ ምን ያሳፍርሃል? ይልቅስ እንደ አህያ ከመሸከም ለምኑ መብላት አይሻልም? እኔ ልምራህ እያለ የሚለምነኝ ሰው ሞልቷል። ስሰክር እየደበደቡኝና እየሰረቁኝ ስላሰለቹኝ ነው እንጂ ይልቅስ ነገ ማርያም ስለሆነች በደንብ እንድለምን ለጠዋት መቅመሻ አሁን ቶሎ ቶሎ ለምነን በጊዜ ወደ ጡረታ ሰፈር እንሄድ። ላንተም ከለመንኩት ገንዘብ አካፍላለሁ እና በሌሊት ተነስተን ማርያም መሄድ አለብን። አረቄና ጠጅ ካልቀመስኩ ደግሞ ጉሮሮ የተዘግቶ መለመን አልችልም። ጡረታ ሰፈር የለማኞች መንደር ነው። እቤት እንደደረስን ከዚህ ቀደም ይመራው የነበረው ሰውዬ ሲፈልገው ውሎ ኑሮ
አይነ ስውሩ ሰውዬ ቤት ውስጥ ተቀምጦ አገኘው። እኔን አይቶ አዝኖልኝ ይሁን ተመቅኝቶኝ እንዲህ አለኝ። ምናልባት የውበቴን ጠባይ አታውቀውም ይሆናል። በጣም እርጉም ሰው ነው። መለመን፣ መስከር፣ መረበሽ ያበዛል። እንኳን አንተ እኔ እንኳን እየመከርኩና እያስፈራራሁ አልቻልኩትም። ሲጠጣ እብድ ነው። ካልጠጣ ደግሞ መንቀሳቀስ አይችልም። ሚስቱ ደግሞ ውሻ በጨው አይነካትም። ቆንጆ ናት ብሎ የፎከረባት ፋጤ ለማኟ። የዚህ ያለት ማታ ሰው ሁሉ ከውበቴ ይልቅ ለኔ ሲል መጸወተው ብል ይሻላል። ላቤ በ10 መንታ ሲወርድ፣ ሰውነቴ እንደ ቄጤማ ሲያርድ፣ አይኖቼ እንደ ተከበበ አውሬ ሲንከራተት በሀፍረት ተውጬ አመሸሁ። ልቤ በሁለት ነገር ተከፍሎ ሌሊቱን በሐዘንና በደስታ አሳለፍኩት። ሐዘኔ በየመጠጥ ቤቱ ስዞር፣ በተለይም ቀይ መብራት ባላቸው ቡና ቤቶች ውስጥ የደረሰብኝ ሀፍረት ነው። አንዱ ሰክሮ ሲወላገድ፣ ሌላው በለበታ ሲለፈልፍና በምጸት አነጋገር ሲናደፍ፣ ዘበኛው ሲገፈትረን፣ ባለመጠጥ ቤቷ ስትነጫነጭ፣ ሌላው ጠጅ ከሸርሙጦች ጋር እየተላፋ የጎሪጥ ሲመለከተን ግራ ገብቶን ነበር። ደስታዬ ግን ገንዘብ አግኝቼ ለጊዜው ወስፋቴን መግደልና ወደ ሀገሬ ለመመለስ ጓጉቼ ስለነበር ነው። አንድ ሰውዬማ የለበስኳትን ቁምጣ ሱሪ አይቶ ጭኑ ላይ አስቀምጦ የሚዳራትን ሴት አጭር ቀሚሷን እየገለበ አንተ ደግሞ ፋሽን ማድረግህ ነው? ይህን 40 ቅልጥምህንና ጭንህን በየቡና ቤቱ የምታስመርቅ አለኝ። ቡና ቤት የነበረው ሁሉ ሳቀብኝ። ሰማይ ልሁን መሬት አላውቅም። ሀፍረትና ንዴት ተናንቀውኝ ደሜ እሳት ላይ እንደተጣደ ጀበና ሲፈላ ላቤ በፊቴ ክንብል ብሎ ፈሰሰ። አይፈረድበትም። የአዲስ አበባ ሰዎች ቦላሌ ሱሪ ሳይታጠቁ አይሄዱም። ሴቶች ግን ለሀፍረት መከለያ የበለስ ቅጠል የምታህል ግልድምን የሚያገለድሙ። ሲቆሙ ይሻላል እንጂ ሲቀመጡማ ሙታንቲያቸው ይታያል። ከነሱ ይልቅ ወንዶቹ የሚያፍሩ ይመስላል። ሴቶቹማ ቢያፍሩ ኖሮ ራቁታቸውን ይሄዱ ኖሯል። ነገሩማ ነጭ ጠጉር ያበቀለው ሰውዬ ሸርሙጣ ጭኑ ላይ ሲያስቀምጥ ያላፈረ ወንድ የወንድነቱን መለያ ጢሙን ተላጭቶ ሕፃን ልጅ ሲመስል ያላፈረ የኔን ቁምጣ ሱሪ ከሚኒ ፋሽን ጋር ወዳደራት አይደል? ሌሊት ተነስተን ወደ ቅድስተ ማርያም ሄድን። እዚያም እንደደረስን ውበቴ አረቄ ቤት አስከፈተና አንዷን ብርሌ ካቲካላ በባዶ ሆዱ ጨለጣት። እዚህ ሲለምን ዳቦ እዚያ ሲለምን ዳቦ ስለሚሰጠው አንተ ልጅ ምንም አላወቅበትም፣ እኔ ሳንቲም እንጂ ዳቦ አልፈልግም አለኝ። እውነትም እኔ ዳቦ የያዙ ሰዎች ብቻ ነበር የማሳድድ። ውበቴ በልመና ዜማን የሚለምን። እሱ እንዳለኝማ ድምፁ የአዲስ አበባ ለማኞችን ሁሉ የሚያስከነዳ ነው። ሲያንቆረቆረው እንኳን ሳንቲም ወፍ ያረግፋል። እንዴት እንደሚለምን እስኪ ጥቂት ግጥሞች ልንገርህ። አይኔን ግንባር ያርገው ብላችሁ አትማሉ፣ ይቸግር የለም ወይ መሪ ማባበሉ። ራቴም ምሳይም ሆኖ በሰው እጅ አልቅሽ የበላለሁ እንደ ሕፃን ልጅ። ሙሉ አካል ነበረኝ እኔም እንደሰው አምላክ ወሰደብኝ የማይከሰሰው። የመጨረሻው ግጥም ምን አሳሰበኝ መሰለህ? ልጅ ሞቶባት ሐዘን ላይ የነበረች ሴትዮ ማርያም ቤተ መቅደስ ተቃጥሎ ባየች ጊዜ የገጠመችው። አሮ የማርያም ልጅ ፈሶ ወልደ ማርያም አንተ እዚያ ላይ ሆነ ስታላግጥ በሰው እናት ነደደች ሐዘንን ቅመሰው። የልመና ግጥም ማለቂያ የለውም። ለዚያውስ ምኑ ይጥም ብለህ ነው? ውበቴ ይበልጥ የሚያሳዝን እንዲህ ሲል ነው። ሞት ይቅር ይላሉ ሞት ይቅር አልወድም፣ እንጨቱም ድንጋዩም ከሰው ፊት አይከብድም። የጃንሆይ ብር ይሰጣል ወደሚባልበት ቦታ እንዳትወስደኝ አለኝ። ለምንድነው ጃንሆይ ለድሆች አዝነው ብር ሲመጸውቱ እርሱ አልቀበልም የሚሉ ብዬ ጠየቅኩት። አንተ የእነንትናን የለማኛ አለቃውን ስም ጠርቶ ዘዴ አታውቅም።
አዝነው መሰለህ? አይደለም፣ ብዙ ጊዜ ታፍሰን የምንታሰር የጃንሆይ ብር ተቀበሉ ተብለን አንድ ላይ ስንኮለኮል ነው። አፈሳ በሌለ ቀን እንኳን ዞረን እንዳንመለስ ከተቀመጥንበት ቦታ እንዳንነሳ ያደርጉና ሰው ሲበተን ይለቁናል። ስጡ በተባለ ቀን ከ10ና ከ20 የበለጠ ለማኛ ያገኙ። አንድ ጊዜ በአንድ ዳር ሌላ ጊዜ በሌላ ዳር ጣልቃ ገብተው ለመሃል ማደል ይጀምሩና እኔ አልደረሰኝም እያለ ለማኝ ሲፋጅ አንድ ከረጢት ብር ይዘው ይሄዱና የለማኝ አለቆችና የጃንሆይ አንጋቾች ተከፋፍለው ይበሉታል። ድሮውንም የውሸት ረብሻ የሚያስነሱት ተካፍለው ለመብላት እንዲያመቻቸው ነው። ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ ድሃና ድህነት፣ እርግማንና ምርቃት ተለያይተው አያውቁምና ያጣ ይራገማል፣ ያገኘ ይመርቃል። ትንሽ ቆይቶ እልልታው ቀለጠ፣ ደውሉ ተደወለ፣ ጭብጨባው ቀለጠ። ጃንሆይ መጡ። ኑ ተቀመጡና ብር ተቀበሉ ብለው የለማኝ አለቆች ተናገሩ። ድሮውኑ ተኮልኩለው ከተቀመጡ መነኮሳት በስተቀር እዚህ መረብ ውስጥ ገብቶ ለመጠመድ የሚፈልግ ለማኝ ታጣ። ቆይቶ ለማኝ በያለበት ሩጫውን ተያያዘ። እመጫቶች 2-3 ልጅ ይዘው አንዱን አዝለው ሌላውን ታቅፈው ሶስተኛውን እየጎተቱ ይሮጣሉ። ሸማቾች ይጎተታሉ። ቆማጦች እንደነጋበት ጅብ ጎንበስ ቀና ይላሉ። የምን ሽሽት ነው ብዬ አንዱን ጠየቅኩት። አፈሳ ተነስቷል አለኝ። የዚህን ጊዜ ውበቴ እኔን ለቀቀኝና ሩጫውን ጀመረ። እየሄደ ከሰው ጋር ይጋጫል። ሮጭ የደረስኩበት ልብሱን እየጎተተ ከድንጋዩ ከየምሰሶ እየተጋጨ እየወደቀ እየተነሳ ብዙ ሮጥን። ጫማ ስለሌለው እግሮቹ ደም በደም ሆኑ። እኮ ምንድነው ይህን ያህል ያስሮጠን ብለው አፈሳ አታውቅም አለና ጠየቀኝ። አፈሳም አውቃለሁ። ብዙ ኩሊዎች እየታፈሱ ወርቅ ቁፋሩ አዶላ ይላካሉ ሲባል ሰምቻለሁ። በአይኔም አይቻለሁ። እኔን ያልገባኝ የለማኞች አፈሳ ነው። እነሱም ወርቅ ቁፋሮ ይላካሉ እንዴ ብዬ መልሼ ጠየቅኩት። መልሱን ሌላ ጊዜ በረጅሙ ነገረኝ። የማርያም ዕለት ሸሽተን አመለጠን። እኔም ውያድሬ ከጡረታ ሰፈር ለማኞች ብዙ ነገር አወቀው። ጡረታ ሰፈር፣ የለማኝ አለቃ፣ አፈሳ፣ እነዚህን 3 ቃሎች ላብራራለህ። ጡረታ ሰፈር ከተክለ ሃይማኖት በታች ያለ የለማኝ መንደር ነው። ጣሊያኖች ጥቁር ሕዝብ አይወዱም ነበር ይባላል። እንግዲህ ለማኝ ምን ያህል እንደሚጠሉ አስብ። ለማኞችን በተለይም ቆማጦችን ከአዲስ አበባ ለማጥፋት እኩሉን በመርዝ እኩሉን በጥይት ግማሹን በአካፋ ግማሹን በእሳት ገድለው ለመጨረስ አሰቡ። ለምን ግን የለማኙ ቁጥር በማነስ ፋንታ እየበዛ ስለሄደ ለማኝ መፍጀት የአዲስ አበባን ሕዝብ መጨረስ ነው ብለው ከከተማው ዳር የለማኞች ከተማ ተቆረቆረ። ዛሬማ የከተማው እምብርት ሆኗል። አሁን ደግሞ የአዲስ አበባ ከተማ ከንቲባ እንዲፈርስ ትዕዛዝ ሰጥቷል ይባላል። መቼም ገንዘብና ስልጣን የሌለው ሰው አዲስ አበባ መኖር አይችልም። የለማኝ አለቆች ደግሞ ዘነቡ በምትባል የመንግስት መኪና ድሆችን እያፈሱ በየፖሊስ ጣቢያው የሚያስሩ ናቸው። እውነቱን እንነጋገር ከተባለ መንግስት በደሞዝ የቀጠራቸው አንድ ጡረታ የወጣ ወታደርና አንድ ሹፌር ብቻ ናቸው። ሌሎቹ ግን ጉቦ ለመብላትና ለማጎብደድ የሚቋምጡ ወመኔዎች ናቸው። በየተስካሩ በየሰርጉ ቤት ሳይጠሩ የሚያጋፍሩና የመኳንንቶችን ስም እያጠኑ የሚቀላውጡ ምናምንቴዎች ናቸው። ሲማቱ ሲገፈተሩ ለነገ አይሉም። ሲመቻቸው ኪስ የሚበረብሩ ሳይመቻቸው የሚፈትሉ ከወዳቸው በስተቀር ሌላ ነገር የማያውቁ እሪያዎች ናቸው። አፈሳ ሲጀመር ሴት፣ ወንድ፣ ልጅ፣ አዋቂ፣ እመጫት፣ እርጉዝ፣ ቆማጣ፣
ጤነኛ ሳይሉ 10 ሰው በማትጭን መኪና 40-50ውን አጭቀው በእሳት አደጋ መኪና ፍጥነት እየበረሩ ለማኞችን የሚያሳስሩ ናቸው ቶሎ ቶሎ ለማመላለስ። በእነዚህ በቁጥር ከ10 በማይበልጡ አሳሞች እጅ የወደቀ ሁለት አንድ ተረት ትዝ አለኝ። 9 ሰዎች አውድማ ላይ እንዳሉ አንድ ሽፍታ ይመጣባቸዋል። እነሱም ያዩቱና ጭድ ውስጥ ይደበቃሉ። ሽፍታው ከነሱ የተረፈ ምግብ አግኝቶ ይበላና ሊሄድ ሲል የውሃ ቅል ያይና በጦር ይወገዋል። ይኸው ሰው መስሎት ይላል ከተደበቁት መካከል አንዱ። ሽፍታው በጦር ወግቶ ይገድለዋል። ወይ አለማረፍ ይላል ሌላኛው፣ እሱንም ይገድለዋል። እኔ ሻል ዝም ያልኩት ይላል ሌላው፣ እሱንም ይገድለዋል። እንዲህ አድርጎ 5ቱንም ገድሎ ይሄዳል። አንድ ሰው ይተርፍና ወደ መንደሩ ሮጦ ይሄዳል። አፋፍ ላይ ይቆምና እረ ስሚ ስሚ ብሎ ሚስቱን ይጣራል። ወይ ትለዋለች። 9ኛችንን አንድ ሽፍታ ፈጀን ይላታል። 9ኛችንን 9 ሽፍታ ፈጀን ያልከኝ? አንድ ብቻውን ሆኖ እየተሽሎከለከ ፈጀን እንጂ 9 ከሆኑማ አንዳቸውን አንይዛቸው ኖሯል። መንገድ ላይ አንድ ጎረቤቱ ያገኘውና እንዴት ሆናችሁ ብሎ ይጠይቀዋል። እሱም መቼም ምንም አንል ከ9ኛችን አንድ ተርፈናል አለ ይባላል። የለማኛ አፈሳ የተጀመረው ብዙ የአፍሪካ ነገስታት አዲስ አበባን እንዲጎበኙ ጃንሆይ ጠርተዋቸው የመጡ ሰሞን ነው ይባላል። ከአዲስ አበባ በስተ ምስራቅ ትልቅ መጋዘን ውስጥ ብዙ ሺህ ለማኞች ታሰሩ። ዙሪያውን በሽቦ ታጥሮ በአጋም ተሸምጦ ላፈላማ እንደተያዘ ከብት ለማኞች በላምበረት ታጎሩ። አፈሳ ቢሉ ለልመና ያወጡትን ብቻ መሰለህ? አይደለም። ቆማጣ፣ አይነ ስውር፣ ሽባ፣ አንካሳ፣ ዲዳ፣ ኮልታፋ፣ ፎቃቃ፣ አሮጊት፣ እመጫት፣ እርጉዝ፣ እነዚህ መቼም ሮጠው የማያመልጡና የመጀመሪያዎቹ ታሳሪዎች መሆናቸው አያጠራጥርም። የባሳት ታምጣ እንዲሉ ጨርቃሙ፣ እብዱ፣ ደንቆሮ ሳይቀር ከየቤቱ እየተለቀመ ታሰረ። መታሰር ብቻ መስሎ ነው? እሱማ ቢሆን የፈጃቸው ውሃ ጥሙና ረሃቡ ነው። ውሃ ጠፍቶ መስሎ ነው? ገፈርሳ ሳይነጥፍ እህልም አልጠፋ። ስንቅ የሚያቀብሉ ቤተሰቦች ፈርተው ቢቀሩ እንኳ የበጎ አድራጎትና የጃንሆይ እርዳታ ይታዘዝላቸው ነበር። ነገሩ ሌላ ነው። ለጉብኝት የመጡት የአፍሪካ ነገስታት በአገራቸው ደሃ የሌለ ይመስል እዚህ መጥተው ሲያዩ እንዳይሳቀቁ ተብሎ የተደረገ ዘዴ ነው። ጃንሆይ ከዚያ ሁሉ ደግነታቸው፣ ከዚያ ሁሉ ፈሪሃ እግዚአብሔር የገዛ ደሆቻቸውን እንዴት አንድ ጥይት ነፈጓቸው ብዬ ተገረምኩ። የሚገርም ነገር ደግሞ ረሃብና በሽታ የጨረሳቸው አንሶ ሬሳ ሮጦ ያመልጥ ይመስል በወታደር በጥብቅ እንዲጠበቁ መደረጋቸው ነው። አፈሳው ግን የአፍሪካ ነገስታት አዲስ አበባ ሲመጡ ብቻ ሳይሆን ጃንሆይ በሚያስቀድሱበት ቤተክርስቲያንና የውጭ ሀገር ሰዎች በሚያዘወትሩበት አካባቢም ተለምዶ ቀርቷል። ውበቴ መለመን ብቻ አይምሰልህ፣ መዝፈንም ይወዳል፣ ቅኔም ተምሯል። አንዳንድ ጊዜ ደግሞ የልጅ የመሰለ ጥያቄ ይጠይቃል። ሴቶችና ወንዶች በምን ተለይተው ይታወቃሉ? በብዙ ነገር ይለያያሉ። ሴቶች ድምጻቸው ቀጭን ነው፣ ጉትቻ ያደርጋሉ፣ ጸጉራቸውን ያሳድጋሉ፣ ይተኮሳሉ፣ ሻሽ ያስራሉ፣ ቀሚስ ይለብሳሉ፣ የሴት ቦርሳ ይይዛሉ። መልካቸው ያምራል፣ ሲስቁ ያምራሉ። ቂጣቸው ትልቅ ነው አልኩት። ፋጤ ቂጧ ትልቅ ነው? ፋጤ ሚስቱ ናት። መቼም ካንተ ቂጥ ይበልጣል። ለምን አልነገረችኝም? ባትጠይቃት ይሆናላ
ጠጅ ምን ይመስላል? ቢጫ ምን ይመስላል? አደይ አበባ አበባስ? የአዲስ አበባ ባህታዊዎች የሚለብሱትን አንሶላ ይመስላል። ጥቁር ምን ይመስላል? ኑግስ? ኑግማ ከሰል ይመስላል። ከሰልስ? የጳጳስ ቆብ። ፈረንጆች ነጭ ናቸው የሚባል እውነት ነው? አዎ ነጭ ናቸው። ምን አይነት ነጭ? ሊጥ የመሰለ? አረንጓዴ ሰው አለ? የለም፣ ቢኖር ይታሰር ይሆናል። ለምን ይታሰራል? የሰው መልክ አረንጓዴ ስለማይሆን ነዋ። በአጋጣሚ ሆኖ ከተገኘም ሰው እንዳያስደነግጥ ይታሰራል ወይም ይገደላል። እኔማ የጃንሆይን ቤተ መንግስት ከሩቅ ሳየው እንኳን እጠለዋለሁ። አዲስ አበባ እንግዳ በነበርኩ ሰሞን አዳሪ ትምህርት ቤት እንዲያስገቡን ጃንሆይን ለመናቸው። ጃንሆይን ለምናቸው የሚለኝ ሰው በዛና እውነት መስሎኝ አንድ ቀን መኪናቸውን አስቆምኩና ለጥ ብዬ እጅ ነሳሁ። ከወደኩበት ሳልነሳ የጃንሆይ አንጋቾች ረግጠው በጥፊ በቡጢ በሰደፍ አሬና በሉኝ። አንድ ቀን አይናቸውን አይቼ በሞትም አይቆጨኝ ስለ የነበርኩት ሰውዬ ወዲያውኑ ሞታቸውን ተመኘው። አትደብድቡት በማለት ፈንታ 3 ብር ምጽዋት ዘረጉልኝ። እንዴት አይናቸው እያየ ያስደበድቡኛል ብዬ እልህ ያዘኝና 3 ብራቸውን ወርውሬላቸው ሄድኩ። በመንገድ ዳር የቆመው ሕዝብ አትምቱት፣ አትገፍትሩት እያለ ሲጮህ ንጉሱ በእኔ ላይ ብቻ ጦርነት ያወጁ መሰለኝና ኩራት ተሰማኝ። ምን አይነት ደግ ሕዝብ ነው እያልኩ የደስታና የቁጭትን ባያነባው ሄጄ ተቀላቀልኩ። አሽከሮቻቸውን ባይልኩብኝ ኖሮ እኔና እሳቸውን ትግል ቡጢ ብንገጥም አያሸንፉኝም ነበር። ጃንሆይ ድሃ የሚጠሉ የምራቸውን መሆኑን አወቅሁ። ጠላኋቸው። የላምበረቱንም እልቂት እንዳይቀጥል ያደረገው የአስተማሪዎችና የተማሪዎች ተቃውሞ ነው አሉ። አጥርጥሰው ገብተው የሞቱትን ሰዎች ፎቶ አንስተው ሕፃናት የሙት እናቶቻቸውን ጡት ሲጠቡ የሚያሳይ ፎቶ ጨምረው ለዓለም መንግስታት ከክስ ደብዳቤ ጋር ባይልኩ ኖሮ ውጤቱ ከዚህ የከፋ ይሆን ነበር። ያኔ የደዎች እልቂት ሲሰማ የአዲስ አበባ ሕዝብ ማቅ ለብሶ አመድ ነስንሶ አለቀሰ። አዲስ አበባ ጸጉሩን እየተላጨ እንባ እየተራጨ አዘነላቸው አሉ። ድንጋጤው፣ ሰቀቀኑ፣ ጩኸቱ፣ ዋይታው ሰማይ ሰማያት ዘልቆ እስኪሰማ ድረስ አለቀሳሉ። ይህ ወሬ አምልጦ በመውጣቱ ጃንሆይ ተቆጥተው ሕዝቡ የተማሪ ወሬ የልጅ ወሬ አምኖ እንዳይቀበል ፎቶውንም ከየትም የፈረንጅ መጽሔት የለቀሙት ነው ብለው አሶሩ። ሳይታፈሱ ያመለጡ ለማኞች ደግሞ ከነልጆቻቸው ቤታቸውን ዘግተው በችጋር ተቆነደዱ። ለሽንት ለመውጣት እንኳን ጨለማን ተገና አድርገው ካልሆነ የማይሞከር ነበር። ለምን ቤት ውስጥ ተዘግተው እንደሚውሉ የማያውቁ ሕፃናት አንዴ ምግብ ፈልገው ሌላ ጊዜ ጨዋታ አምሯቸው ይላቀሱ ነበር። ጣሊያን ያመጣው ጣታ ጃንሆይ ያቀዱት ብልሃት ፍዳቸውን አስጨረሳቸው። ያኔ ልመና የዘመነ ኔሮን ክርስትና ሆነች። የድሃ አቅም ለቅሶ ነውና ድሃ ለቀሰ። የድሃ ጉልበትን ባነውና አነባ። ምሬት ነውና ተማረረ። ያኔ ስራ የያዘው እንኳን ሳይቀር ለራሱ እየፈራ ያለችውን ልብስ እያጠበ መውጣትና የጎሪጥ እየተያየ የገዛ ጥላው ሲያባረረው መዋል ሆነ። እልቂት ያባባውና እንደ እግር እሳት የቆጠቆጠው ለካስ ግማሽ ለራሱ ፈርቶ ኖሯል። ያኔ አዲስ አበቦች ያለቀሱት ለቅሶ፣ ያሳዩት ሐዘኔታና መተሳሰብ
መቼም ታይቶ አይታወቅም ይባላል። የአፍሪካ ነገስታት ጉብኝት ያን ያህል ህዝብ ያስጨረሰ የፈረንጅ ንጉሶች ቢጨመሩ ኖሮ አዲስ አበባ ምን ይውጣት ይሆን? ታዲያ ከዚያ ወዲህ አፈሳ በተነሳ ቁጥር ተማሪዎች አልሰሙ ይሆን ይባላል። ተማሪዎች ደግሞ ለማኞችን ለማስፈታት ሲሯሯጡ ተይዘው ይታሰራሉ። አንዱ ሲታሰር ሌላው ለማስፈታት ሲጥር ጠቡ ይከራል። ለማኞች ከተፈቱ በኋላ መሬት ላራሹ ብለው ይጠይቃሉ። እንደሚባለውማ በጥያቄ ላይ ጥያቄ በሰበብ ላይ ሰበብ እየደረደሩ ንጉሱን ከስልጣን አውርደው ለማኝም እንደ ልቡ እንዲለምን ገበሬው እንደ ልቡ እንዲያርስ የሚያደርግ መንግስት ለማቋቋም ነው። ያየሁትንና የሰማሁትን ሁሉ ጽፌ ከማሰለችህ እያለፍኩ ዋና ዋናውን ብቻ በገልጽልህ ይሻላል። አዲስ አበባ ዘፈን ሁል ቀን እልፈት እንዳለፈ ነው። ቴፑ፣ ራዲዮኑ፣ የሸክላ ማዘፈኛው በየሻይ ቤቱ፣ በየቡና ቤቱ፣ በየመኖሪያ ቤቱ ቀንም ማታም ይዘፍናል። መኪናው ሌሊቱን ሙሉ እንደሄደ ያድራል። ሰው መቼ ተኝቶ መቼ ይነሳል የሚያሰኝ ነው። እኔማ ተማሪ ከዘፈነ ፍየል ከቀዘነ ሲባል እውነት መስሎኝ ዘፈን መዓት ያመጣል እያልኩ ስሸሸው ኖርኩ። አዲስ አበባ ለቤትም ለሱቅም ለድልድዩም ለሽንት ቤቱም ለምኑም ዘበኛ አለ። እንዲያውም ነሸጥ አድርጎ ልሩጥ ብለህ እንኳ መሮጥ አትችልም። እብድ ነው ባትባል ሌባ ነው ተብለህ ትታሰራለህ። ሌላው ያልነገርኩ ነገር ቅድስት ሥላሴ የሚባለው ደብር ሰው ጫማ ሳያወልቅ ወደ ቅድስት ሲገቡ በዓይኔ አይቻለሁ። በነገራችን ላይ አንዳንዶቹ ቤተክርስቲያኖች ቅኔ ማህሌት የላቸውም። ሴቶች ሊቀድሱ ነው ተብሎ የተወራውም እዚያው ቅድስት ሥላሴ ቤተክርስቲያን ነው። ሴቶች ሲዘምሩና ተሰጥኦ ሲቀበሉ ግን በዓይኔ አይቻለሁ። እሁድ ታምረ ማርያም አይነበብም። መክፈልት የሚባል ነገር የለም። ሁሉም እንደ መንገደኛ ስንቁን ቋጥሮ ይመጣል ወይም አፉን ሳይሽር ወደ ቤቱ ይመለሳል። በሰንበት ምድር ደግሞ የውሸት ቄስ ይበዛል። የውሸት ጥምጥም ይጠመጥምና ቤተክርስቲያን ለማሰራት አስበን ወይም ተቃጥሎብን ልብሰ ተክህኖውን ሌባ ዘርፎብን ዕጣን መግዣ ቸግሮን ይላል ስዕሉን ታቅፎ ቃጭል እያቃጨለ የታቦት ጥላ ዘርግቶ። እኔስ ሁሉ ነገር ሰለቸኝ። ውበቴ እንደ ሰዓታት ቋሚ ከሌሊቱ 10 ሰዓት ይቀሰቅሰኝና ጠቅላይ ግዛት አውቶቡስ ተራ ለልመና እንሄዳለን። እዚያም ከተሳፋሪ ጋር ትንቅንቅ፣ ከለማይ ጋር ጭቅጭቅ፣ ከሱቅ በደረቴና ካውታንቲ ጋር ግብ እንገጥማለን። ሲረፍድ መርካቶ አውቶቡስ ተራ፣ ሲመሽ በየቡና ቤቱ መዞር ሰለቸን። ከማታ እስከ ማታ ልመና፣ ተለምኖ ቋቱ ጠብ ላይል ነገር። የአዲስ አበባ ልመና ውሃ በወንፊት መቅዳት ነው። ደግሞ የለማኙ መስገብገብ የመጽዋቹ መንገብገብ አይጣል። መጽዋቹ እንኳን ብር ወደ 100 ሳንቲም ይመነዝርና ከእጁ ለማውጣት ይንቀጠቀጣል። ለማኙ ደግሞ መጽዋቹን ከበባ አድርጎ መሄጃ ይከለክልና ከእጁ ለመንጠቅ ይደርሳል። ኤዲያ ሁሉም ነገር ብልጠት ነው። ማታለል ብልጠት ነው። ውሸት መናገር ብልጠት ነው። ከአንዱ ሰው ሸፍጦ 2 ጊዜ ምጽዋት መቀበል ብልጠት ነው። በዓል ሲሆን የሰው ልጅ ሰርቆ ወይም ተከራይቶ መለመኛ ማድረግ ብልጠት ነው። ልጄ ሰው ገድሎ የደም ዋጋ የምከፍለው አጥቼ እያሉ መለመን ብልጠት ነው። ገና ለገና ገንዘብ ለማግኘት ሲል ስንቱ ጤነኛ ሰውነቱን
በእሳት አቃጥሎ ያቆስለዋል። ጤነኛ እጆቹንና እግሮቹን በሻሽ ያስርና ደም የመሰለ ቀለም ቀብቶ መለመን ያልሆኑትን መሆን የተለመደ ነው። እጅና እግር አጥቶ ተጎማምዶ እየተንፏቀቀ እንኳን ይበልጥ ለማሳዘን ሲል ሰውነቱ ደም እስኪወጣ ያከዋል። ሙሉ ጤነኛ በመሆናቸው ስንቶቹ ይበሳጩ መሰለ። ለምነው በሚያድሩ በሽተኞች ይቀናሉ። ስንቶቹ የውሸት አይነ ስውር ሆነው እድሜያቸውን በልመና ገፍተውታል። ጤንነት ብቻውን ምን ዋጋ አለው? በግዞት የሚኖሩ አንድ ባህታዊ አሉ። 2 ጊዜ ጠፍተው ይመጡና ሲያስተምሩ ተይዘው ተመልሰው ግዞት ይላካሉ። አንድ ቀን አየኋቸው። ጃንሆይ ሊያስቀድሱ መጥተዋል። አንድ የውሸት ባህታዊ የእንጨት ቀንበሩን የሰበረ የብረት ቀንበር ይሰራበታል። መኳንንቱንና ተከታዮቹን ለሚንቅ በላዩ የምድረ በዳን አውሬ አሰለጥንበታለሁ፣ ለአንበሳና ለዘንዶም ተገዥ ያደርገዋለሁ እያሉ ይሰብኩ የነበሩትን በጣም ገሰጻቸው። ባህታዊ የመሰሉ ነጭ ለባሾች እኮ ሞልተዋል። ግዞተኛው ባህታዊ የጃንሆይ መኪና ጆሮ አብቅላ ተሰማቸው ይመስል ጣታቸውን ወደሷ ቀስረው አንተ ግብዝ የቀበሮ ባህታዊ ወዮልህ፣ ግርማ ሞገስ በተሞላበት አረማመድና አመለካከት ሕዝቡን እያስተዋሉ እነዚህን ነቢያት ሐሰት የበግ ለምድ የለበሱትን ተዋቸውና የልጆቻችሁን የተማሪዎቹን ድምፅ ስሙ አሉ። እግዚአብሔር በሕፃናት አንደበት ይናገራል። ሕሊናቸው በገንዘብ ያልተሸጠ ቀንበርን የሚሰብሩና እስራትን መታገል የሚችሉ ድሆች እስራትን የሚበጥሱ እነሱ ናቸውና መሮጥና ማምለጥ ማየትና መታገል የሚችሉ ድሆች በኃይለኞች ክንድ እየታነቁ በከባድ መዳፍ እየተደቆሱ ወደ ሞት ባድማ ወደ ላምበረት ሲጣሉ የጮህላቸው ማን ነው? ቤተክርስቲያን ናት? እና አባ ናቸው? አይደሉም። ለደም ከተማ ወዮላት፣ በሁለንተናዋ ቅሚያ ሞልቶባታልና። ጣታቸውን ወደ ጃንሆይ መኪና እያመለከቱ ባለመኪናው ይዘንጣል፣ ድሆች በረሃብ ያልቃሉ። አዲስ አበባ ሆይ ልብስሽን በፊት እገልጣለሁ፣ ሀፍረተ ስጋሽም ለአፍሪካ ነው። ግፍሽንም ለዓለም መንግስታት አሳያለሁ። ለንደን፣ ፓሪስ፣ ሞስኮ፣ ዋሽንግተን ይንቁሻል፣ ያዋርዱሻል፣ ይስቁብሻል፣ ያንቋሽሹሻል፣ መሳቂያም ያደርጉሻል። ንጉስሽ ወራዳ ነው፣ ሕዝብሽን ብለው ያፋቸውን ሳይጨርሱ ፖሊሶቹ እያዳፉ እየገፉ ወሰዷቸው። ለካስ እነፊት አውራሪ ደምስ አላምረው የጎጃምን ሕዝብ በሬ ሲያስጎትቱት፣ በዱላ ሲቀጠቅጡት፣ በጅራፍ ሲገርፉት፣ ውሃ ቀጠነ ብለው በየገበያው ሲሰቅሉት ጃንሆይ እያወቁ ነው ዝም የሚሉ። የድሮ እግዚአብሔር ኢየሩሳሌምን ሲያጠፋ ሴት ወንድ፣ ድሃ ሀብታም፣ ቄስ ነጋዴ ሳይለይ ነበር። የዘመኑ እግዚአብሔር ደግሞ ከሰውም ሰው ድሆችን ከሀገርም ሀገር አንዳንድ ከተማ ብቻ ይቀጣል። የሰፈራችን ልጆች ውበቴን ሲያበሽቁት ውበቴ እኮ ሆዳም ነው 10 እንጀራ አይመክተውም ይሉታል። በጣም ይናደዳል። ምክንያቱም ለምግብ ይህን ያህልም ነው። መጠጥ ከተጣ እህል አያምረውም። ውበቴ እኮ 1 ብርሌ ጠጅ መጠጣት አይችልም ሲሉት እንግዲያውስ እናንተ ናችሁ ትላንት 10 ብርሌ ጠጅ የጠጣችሁልኝ ይላቸዋል የምሩን እየተናደደ። የኛ ሀገር ቅዳሴ በጸጥታና በጥሞና ነው የሚከናወን። ቅዳሴ ከገቡ በኋላ በቅጥር ውስጥ ያለ አይወጣም፣ ውጭ ያለ አይገባም። መላእክት እንደ ቅጠል ይረግፋሉ፣ እንደ ሻሽ ይነጠፋሉ ስለሚባል። አዲስ አበባ ደግሞ የተገላቢጦሽ ነው። ለማኞች ደረጃው ላይ እየወጡ ሲለምኑ የሚያሰሙት ዜማ
ከቤተክርስቲያኑ ድምጽ ማጉያ ጋር ይፎካከራል። እዚህ አንድ እብድ ይለፈልፋል፣ እዚያ አንድ ባህታዊ ይሰብካል። በሌላ በኩል የመኪኖች ጩኸትና መርመስመስ ሌላ ጉድ ነው። የአዲስ አበባ መኳንንትና ወይዛዝርት ደግሞ ተያይተው የማያውቁ ይመስል ቤተክርስቲያን ቅጥር ግቢ ውስጥ ወሬና መሳሳም ያበዛሉ። አንዱ ይወጣል፣ ሌላው ይገባል። ቅዳሴ ገብተው እስኪወጡ ድረስ አስችሎት የሚቆይ የለም። አንድ ቀን ለገሃር ስንለምን 2 ባለመኪኖች ይህ ህዝብ በሙሉ ለማኝ ሆነ ልበል አለ አንደኛው ፊቱን ኮሶ አስመስሎ። እኔ የሚያናድደኝ እኛን በመለመናቸው አይደለም። አንድ ቀን አንድ አሜሪካዊ የሀገር ለማኞች መንገድ ከለከሉኝ ካለ ወዲህ አሜሪካዊውን ሳየው አፍራለሁ፣ ለማኞች ሳይም እሸማቀቃለሁ አለው። ለማኞች እኛን መጤዎችን አይወዱንም። እናንተ ከመጣችሁ ወዲህ ነው የአዲስ አበባ መኳንንት ልቡ የጨከነና ለማኞችን መርዞ የጠላን። ድሮ ለማኝ ብርቅ ነበር፣ ከአንድ ብር በታች የሚመጸውት አልነበረም ይሉናል። ግን አልፎላችሁ አላየሁም። ከኛ እኩል ልመና ይንከራተታሉ። መንጋ ለማኝ ሰማይ ሲዞርበት ጊዜ በእኛ ያሳብባል። ለአንዲት ፍርኖ የሚደረገው ግብግብ መፈጠርን ያስጠላል። ኑሮ በኩሊነት አንድ ዘንቢል ለመሸከምም ብዙ ኩሊ ግብግብ ይፈጥርና ይደባደብ እንደነበረው አይነት ነው። እንዲያውም አዲስ አበባ ሳር ቅጠሉ ብር ብር ይላል። ንጉሱን ማማት በጥብቅ የተከለከለ ነው። ባትወዳቸውም እወዳቸዋለሁ ማለት አለብህ፣ አለበለዚያ ጆሮ ጠቢ ያሻውክብሃል። አንዱ ብልጥ በዚህ እንዴት እንደሚጠቀም ልንገርህ። ምንም ገንዘብ ሳይኖረው መጠጥ ቤት ይገባል። ከዚያ አንዱን መኳንንት ጠጋ ብሎ ጌታዬ ከሁሉ አብልጠው የሚወዱትን አውቃለሁ ይላቸዋል። ሐሰት አታውቅም ይሉታል። እንወራረድ ይላቸዋል። 50 ብር ሰጥ ይሉታል። ግድ የለም 10 ብር ይበቃል ይላል አጅሬ። መልካም ይላሉ። ከሁሉ አብልጠው የሚወዱ ጃንሆይን ነው ይላቸዋል። መቼም ከ10 ብር ሕይወት ይበልጥባቸዋልና አውቀው ይረታሉ። የጃንሆይ ነጭ ለባሽ እንደ አገርህ ነጭ ለባሽ አይምሰልህ። አንድ ነጭ ለባሽ ከበርቴዎችን ከበርቴ መስሎ፣ ለማኙን ለማኝ መስሎ፣ ተማሪውን ተማሪ መስሎ ይጠጋል። እብዱን ለመያዝ እብድ መስሎ ራቁቱን እየሄደ ነው። አንድ ጥይት ሳይተኩስ ሺህ ገድሎ የሚገባ ነው። ይህን ደብዳቤ አንብበህ ስትጨርስ ቀደደው፣ አለበለዚያ መዘዝ ያመጣል። ያልጠረጠረ ተመነጠረ ተብሏልና በእንዝህላልነት ከእጅህ ካመለጠ ወዮልህ። ጃንሆይ ነገርና ሰው አይንቁም ይባላል። ሲቀጡ እስከ 7 ትውልድ ነው። ለራሴ ፈርቼ እንዳይመስልህ። እኔማ ከቤተክርስቲያን የወጣሁለት ባላፈርስም አፍርሻለሁ። ጃንሆይ ፊት የተደበደብኩለት ባልሞትም ሞቻለሁ። ጃንሆይ በቁመት ካፍ የወደቀ ጥሬ ያክላሉ። ጠድፍ ጠድፍ የሚያካክሉ አንጋቾች መሃል ስታያቸው ሕፃን ይመስላሉ። ያ ሁሉ መኳንንት በዙሪያቸው ሲያዘጠዝጥ ያስገርምሃል፣ ያስቅህማል። የባሰ የሚያስገርምህ ደግሞ ጃንሆይን ለማየት የሚደረገው ግፊያና ትንቅንቅ የፖሊሶች ዱላና እርግጫም አይደለም። እንደ መልክዓ ማርያም እንደ መልክዓ ኢየሱስ ሁሉ መልክዓ ሥላሴም ተደርሶላቸው የአዲስ አበባ ምዕመናን በትጋት ሲጸልዩበት ማየት ነው ይበልጥ የሚያስደንቅ። በቅዳሴውም በቅኔውም በጸሎቱም የጃንሆይ ስም ሺህ ጊዜ ካልተጠራ ቅዳሴውም ቅዳሴ አይደለም፣ ቅኔውም ቅኔ አይደለም። ለካስ በመላእክት ፋንታ ነው አንጋቾች በቤተ ክርስቲያኑ ቅጥር ግቢ የሚሰለፉ። ለካስ በሰይፍ ፈንታ ነው አንጋቾች ሳንጃቸውን መዘው የሚቆሙ። እንደ ቀሳፊ መላእክት እንደ ሻሽ ይነጠፋሉ ይባላል።
እኔን ያልገባኝ አንጋቾች እንደ ሐውልት መቆማቸው ነው። ጃንሆይ መቼም ጃንሆይ ናቸው። ሰይጣን ልባቸውን አደንድኖታል። ካህናትስ እጭ እነሱስ ድሮም ያው ናቸው። እረ ምዕመናን ምን ነክቷቸው ነው መገዛታቸው አንሶ ገነት እንዲያስገቧቸው ወደው የሚጸልዩ? ስንት ደካማ እናቶችና አባቶች ከነጸሎታቸውና ከነምህላቸው ጥርኛ አፈር ሆነው የቀሩ በጃንሆይ ትእዛዝ አይደለም? ያ ሁሉ ለማኝ፣ ያ ሁሉ የልመና ቀረርቶ፣ ያ ሁሉ ማሳዘን መለማመጥ ጥርኛ አፈር ሆኖ ለቀረው የስንት ለማኝ ሕፃን ሳቅና ጨዋታ ማሳዘንና ፍቺ በሌለው ልሳን መንተባተብ ጥርኛ አፈር ሆኖ የቀረው በጃንሆይ ግዛት አይደለም? እኒያ ሁሉ ከቅዱሳን አንስት የሚቆጠሩ መነኮሳት፣ እኒያ ሁሉ አበው የተጋደሉት ተጋድሎ በስንክሳር ሳይጻፍ በታሪክ ሳይመዘገብ ወበዛቲ ዕለት አረፈ ብፁዕ ቅዱስ አባ ሳይባልላቸው ቀረ። በቃ ቀረ። ጡረታ ሰፈር የመጠጥ አይነት ሞልቷል። ጠላ፣ ጠጅ፣ ካቲካላ፣ ሻሜታ፣ መሪሳ ሁሉም ለምኖ ባገኛት ሳንቲም ይጠጣል። ውበቴ ምክሩ መሬት ጠብ አይልም። ኩሊ ከሚበዛበት ጠጅ ቤት መግባት ቅዳሜ ቅዳሜ ነው። ደግሞ አዲስ ልብስ መልበስና ጫማ ማድረግ የለብህም። አሮጌ ልብስና አሮጌ ጫማ እንኳን የሌለው ኩሊ ሞልቷል። ታዲያ በባዶ እግሩ እየሄደ ላንተ የሚመጸውት ይመስልሃል? አይደለም። የሚመጸውትህ ከሱ ስታንስ መሆኑን አትዘንጋ። ባለባበስም ማሳዘን አለብህ። ቡና ቤት የሆነ እንደሆነ እግዚአብሔር ይስጥህ ቢልም ጭጭ በለውና ቁም። አንተ ድርቅ ብለህ ስታየው እኔ ስጮህበት ወሬውን እንዳታቋርጠው ሲፈልግ ላይኑ ስታስጠላው ሙዚቃው ሆይ ሆይ ሲልበት የግዱን ይሰጠናል። ብቻ አንተ ማወቅ ያለብህ የትኛው ጠጅ ቤት ኩሊ እንደሚገባ፣ የትኛው ጠጅ ቤት መኳንንት እንደሚገባበት ነው። የትኛው ቤት ስሙኒ እንደምናገኝና የትኛው ቤት 10 ሳንቲም እንደምናገኝ ወቅ። አንተ ጎበዝ ከሆንክ እኛ እኮ ከፒያሳ ለማኞች አናንስም። ደግሞ ለምንድነው የልደታና የጊዮርጊስ ደሞዝተኞችን ለይተህ የማታውቃቸው? ድንገት አንድ ሚኒስቴር በመንገድ ወይም በቡና ቤት ብናገኘው ሽልንግ ቢሰጠን ጥቅም ነው። ወይኔ ማየት በቻልኩ ኖሮ እያንጠረጠርኩ እለያቸው ነበር። እኔ እንደሆንኩ እንደዚያ ከሚጋረፍ አይን ጋር መፋጠጥ ቀርቶ ሳንቲም ሲዘረጉልን እንኳን መቀበል ያሳፍረኛል። ዘበኛ የሚከለከልበት ቡና ቤት ከሆነ ብቻዬን እገባለሁ። አንተ ስታያቸው ታፍር ይሆናል። እኔ እንደሆንኩ የሚጠላኝንና የሚገለምጠኝን በደጋይን የሚያየኝን ለይቼ ማየት ስለማልችል ልዩነት አያመጣብኝም። ሌላው ቀርቶ የምበላውን እንጀራ እንኳ አላየውም። እንዲያው እጅና አፍ አይተጣጡም እንጂ ለኔ ብርሃኑም ጨለማውም አንድ ነው። እንቅፋት ሲመታኝ እንኳን ምን አይነት ደም ከእግሬ እንደሚወጣ አላውቅም። አሁን አንተ ምላስህን አውጥተህ ታላግጥብኝ ሰው ካልነገረኝ ማወቅ አልችልም ይላሉ በቴ። ለመሆኑ የላምበረቱን እልቂት እንዳይቀጥል ያደረገው የተማሪዎች ተቃውሞ ምን አይነት እንደሆነ ማወቅ ትፈልጋለህ? ልንገርህ። ያኔውን አይደለም በቅርቡ ያየሁትን። የአገርህ የቅኔ ተማሪ ባላገርን በአስማት እንደሚያስፈራራውና እንደሚያንቀጠቅጠው ጃንሆይም ተማሪና አስተማሪ ብርክ ያስይዛቸዋል። የሚገርምህ የአስኳላ ተማሪ አስማት መድገም አይችልም። ሽጉጥና ጠመንጃም የለውም። አልማርም ይልና ትምህርቱን ረግጦ ደብተሩን ይዞ እስክሪብቶውን ኪሱ ውስጥ ከቶ ከትምህርት ቤት ይወጣል። መንገዶችም በሰልፍ ያጥለቀልቃቸዋል። የአንድ ትምህርት ቤት ተማሪዎች የሚያሳዩት ሰልፍና የሚያሰሙት መዝሙር እንደ ትንሣኤ ደውል ሩቅ ቦታ ያሉትን ተማሪዎች ይቀሰቅሳቸዋል። ፖሊሶች በሚያስለቅስ ጋዝና ባርጩሜ ሲሏቸው፣ ተማሪዎች ደግሞ
ፖሊሶችንና የከተማ አውቶቡሶችን፣ የአሜሪካ ኤምባሲን በድንጋይ ይደበድባሉ። አውቶቡሶች ይሰባበራሉ። ፖሊሶች የብረት ቆባቸውን እየመከቱ ያባርራሉ። የተማሪ አፈሳ ይቀጥላል። ተማሪ ለማኞች ጥብቅና ስትቆም የዱላ ውርጅብኝና የወህኒ ቤት እራት ሆኖ ያርፋል። መቼም ሰው በራሱ መፍረድ አይፈልግም እንጂ እንደ ለማኙ ብዛት መጠላት አይበዛብንም። መኳንንቱና ሴት ወይዛዝርቱ የመልካቸው ማማር፣ የልብሳቸው ንጽህና፣ የመኖሪያ ቤታቸውና የመኪናቸው ቁንጅና ያንን አይተህ አፈር የመሰለውን የድሆችን ፊት የለበሱትን ቡትቶ ስታይ ታንድ አገርና ታንድ ወንዝ የበቀልን የአንድ አገር ሰዎች አንመስልም። እንዲያው ሙያዬ ብለው ጥላቻቸውን ማባባሳቸው በዛ ብዬ ነው እንጂ መጠየፍስ ይጠየፋሉ። አልፈርድባቸውም። ምን ማለት ነው? ፈረንጅ እኮ ሆነዋል። በመልክ፣ ባለባበስ፣ ባነጋገር፣ ባበላል ሳይቀር ፈረንጅ ሆነዋል። በየመንገዱ በየግንቡ ስር የወደቀ ድሪቶ ታይና ተሻግረው ስታልፍ ወይም ምንድነው ብለህ በእግር ገለጥ ስታደርገው አፈር የመሰለ ሰው ብቅ ይላል። ይህን ሳይ አልፈርድባቸውም። አንተስ? የድሃው ብዛት ሳይሆን የድህነቱ አይነት ብዛቱ፣ የበሽተኛው ብዛት ሳይሆን የበሽታው አይነት ብዛቱ ያስጠላል። በየመንገዱ በየመጠጥ ቤቱ የትም ቢሆን ቀንም ሆነ ማታ ሀብታምም በሄደበት ቦታ እንደ ጥላ መከተል ነው። መኪና ውስጥ ከቆንጆ ሴት ጋር ተቀምጦ ሳለ ስለ እግዚአብሔር ብሎ ጆሮው ላይ ሲያቃጭልበት የሚያሳየውን ጥላቻ በቃላት መግለጽ ያቅታል። የዚህን ጊዜ ልመና በሞት አስቀጥቷል ብልህና አንተ በሀብታሞች ቦታ ሆነ ብታየው አንጀት ይርስ ነበር። በእኛ በለማኞች አንጀት ስታየው ግን ወንጀል ይመስልሃል። በዚህ ላይ የሴተኛ ዳሪዎች፣ የአታላዮች፣ የሌቦች፣ የማጅራት መቺዎች ብዛት አይጣልብህ። መቀማማት፣ መሸነጋገል፣ መገለማመጥ፣ መሰዳደብ፣ መገፈታተር፣ መተራረድ፣ መወሻሸትም፣ መተቻቸት፣ ጉቦ መበላላት፣ አለመተማመን የከተማው ጠባይ ይመስላል። አንዱ ነጥቆ ይበራል፣ ሌላው ያባርራል። አንዱ ጦሙን ይውላል፣ ሌላው በቁንጣን ይሞታል። አንዱ መኪና ሰውን አሳፍሮ ይሄዳል፣ ሌላው መኪና አንዱን መንገደኛ ገጭቶ ያመልጣል። አንዱ የመኪናውን መንገድ እየዞረ ሲጠርግ ይውላል፣ ሌላው ቆሻሻ እያመጣ ይደፋል። አንዱ መንገድ ዳር ልሽና ይላል፣ ሌላው አላሸናም ይላል። አንዱ ተሸክሞ ሲንገዳገድ፣ ሌላው በእግሩ ለመራመድ ተጠይፎ በመኪና ይሄዳል። ሁሉም ነገር ወይ ሲያንሰው ወይ ሲትረፈረፍ ነው ይላል ወንድም አውግቸው ተረፈ እንዳለ። ይህን ደብዳቤ ከጻፍኩት በኋላ መልሼ ሳነበው አንዳንድ ሐሳቦቼ አይገቡህም ብዬ ተሰማኝ። ቢሆንም ከሚቀርብህ ልላክልህና አንበው። ያልገባህን በአይነ ሥጋ ስንገናኝ በረጅሙ እንጫወታለን። በል ደህና ሁን ወንድሜ።